ሰላም እንዴት ናችሁ ቤተሰብ? በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ከመግቢያ እንግዲህ ሰብስክራይብ አድርጉ ምንላችሁ ሰብስክራይብ ስለማታደርጉና ስለምትረሱ ነው ማለት ነው። አዎ ሰብስክራይብ አድርጉኝ። የምር የኔ ምርጦች ምርጦች ሰብስክራይብ ስለምታረጉኝ ደግሞ እጅግ በጣም ነው የማመሰግነው ማለት ነው። እንግዲህ አክባሪ ያክብርልን እያለን እንግዲህ ያው ሁላችሁም ታውቁናላችሁ ከመዳም ኩሽና እንደሆነን ማለት ነው። እና ተከስተንላችኋል ማለት ነው። ምንድነው ወዴት ነው ምናምን ካላችሁን እንግዲህ ያው የመጣንበት ብዙዎች ነጃትን ታውቋታላችሁ አይደለ? ስለ ነጃት አንዳንድ ነገር እናወራለን ማለት ነው። ነጃት እንግዲህ ያው ከአሁን በፊት እስር ቤት የነበረች ልጅ ነች። ናጃት ለ3 አመት ነው መሰለኝ ሳውዲ አረቢያ መሰለኝ አይ ቲንክ 2 ወይ 3 አመት ረሳሁኝ። እናንተ 3 አመት ነው የታሰርኩት እያለች ነበረ። እና እንግዲህ እሷ ያው በሰሞን ኡስታዝ አቡበክርን እንደተሳደበች ሁላችንም ቪዲዮዋ በጣም በተለያየ ሶሻል ሚዲያ ተቆራርጦ ተለቋል ማለት ነው። ስለዚህ እኛ የምንሄድበት ማለት ነው። አዎ ከስተቷ ያልታረመች ብትኖር ነጃት ናት። በነገራችን ላይ ፍርሃት የሚባል የላት ምን የለባት። እንግዲህ ስለማታውቀው ነገር ብዙ ነገር እያለች ነበር። ሰው ነጃት እንግዲህ ልትታሰር እየተፈለገች ነው። አዎ ነጃት ልትታሰር እየተፈለገች ነው። ምክንያቱም ሁሌ ስድብ ሁሌ እንትን ነውና ያው ቲክቶክ በነገራችን ላይ ያው ሰው ካልተሳደቡ ሃይማኖት፣ ብሔር ምናምን ካልተሳደቡ ሰው አያያቸውም። ካላያቸው ደግሞ ጊፍት አያገኙም። ጊፍት ካላገኙ ደግሞ ሙሽኪላ ከቲር ትላላችሁ ማለት ነው። ምክንያቱም ያው የሚኖሩት በጊፍት ስለሆነ አንዳንዴ ስራ ያለመደ ሰው በነገራችን ላይ በጣም ከባድ ነውና ስለዚህ ነጃት እንግዲህ ሙልጭ አድርጋ ያሱ የለ ይሄ ማነው ጀርመን የሚኖረውንማ እሱንማ ወረደይበት ጉድ እንደው ቢቀርበት ይሻለው ነበር። እሱማ ቀላል አልተረገጠም ማለት ነው። ቀላል ነው የረገጠችውና ነጃት እንግዲህ በጣም ባለጌ ናት። ታውቋታላችሁ ብዙዎቻችሁ ማለት ነው። እሱ እንግዲህ ነጃት አሁንም በድጋሚ እስር ትታሰር እየተባለች እየተፈለገች ነው ማለት ነው። እንግዲህ ቅመሞችም ተጠቃቆሙ እየተባባሉ ነው ማለት ነው። እንግዲህ ይቅርታ መጠየቅ ስትችል ጭራሹ ያፈነገጠ ግን እንደው ይቅርታ አድርጉልኝና የፈለገ ሰው አይከታተላል እየፈለገ አይል ሰው መሳደብ እንደዚህ ሃይማኖት ምናምን ብሔር መሳደብ እኔ ይቅርታ አድርጉልኝና ብዙም ፈን እያደረገኝ አይደለም ማለት ነው። ግን ብዙዎች አሁን በጣም ሃይማኖት ብሔር ምናምን እየተሳደቡ ነው እውነት ለመናገር እና ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። ከእንደዚህ አይነት ድርጊታችን ሁላችንም ልንቆጠብ ይገባናል። ሰላም ውድና የተከበራችሁ ስደተኛዋ ቤተሰቦች እንዴት ናችሁ? ባይዘው ስሜ ስደተኛዋ ይባላል። በዚሁ አጋጣሚ ታቁኛላችሁ አይደለ? ስደተኛዋ አዎ፣ ምናልባት በድምጽ የምታቁኝ ታቁታላችሁ። እንግዲህ ቻናሉን ከወደዳችሁት ሰብስክራይብ ምናምን አድርጉ። ካልወደዳችሁት ደግሞ ያው ከርብቱኝ ዘቅዝቁኝ። ምክንያቱም እናንተ የምትፈልጉት ተሳዳቢ ሰው ስለሆነ የምታበረታቱኝ። እኛ ያው ቪዲዮ እንኳን ለማውጣት ስላልቻለን መዳም ኩሽና ሆነን ነው ማለት ነው የምናወካም ተተፍታለን ማለት ነው። እና ያለው ነገር ይሄ ነው። በተረፈ ሌላ ምን ልላችሁ ፈልጌ ነው ውዶች፣ ማሮች፣ ፍቅሮች እንግዲህ ነጃትን ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አደርጋለሁ። ነጃትን ስለምታውቋት ብዙ ማብራራት አይጠበቅብኝም። ነጃት ሳውዲ አረቢያ እስር ቤት የነበረች እህት ነበረች። እንግዲህ በሰሞን በማያገባት በማይመለከታት ገብታ ሰውን አንድ ነገር ማለት ሰው ምን ልበላችሁ እኔ ማለት ነው ምን ልበላችሁ ስለማይመለከታቸው ግቡና አንዳንድ ሰዎች ይዘበራረቃሉ ማለት ነው። እና እሷ ተጎልታ ቲክቶክ ላይ አንድ ምንም ነገር ያላደረገች ግለሰብ ብዙ ነገር እንግዲህ ውስታዞችንም ምኖችንም እየተሳደበች እየሰማናት ነበር ማለት ነው። እንግዲህ ነጃት አሁንም በድጋሚ ተታሰር እየተባለች እየተፈለገች ነው። እና እናንተ ምን ትላላችሁ? ማንስ የሚመክራት ይችልሽ? ሁሌ መረም ነው መጥወን በነገራችን ላይ ለምን ትምህርት እንደማትማር እኔ ግራ ነው የምታጋባኝ ማለት ነው። እና እንግዲህ ነጃት በድጋሚ አሁንም ወደ እስር ልትከረችል ነው። እንግዲህ ፈጣሪ ይሁናት ነው የምንለኛ ሌላ ምን እንላለን? እውነት ለመናገር ማለት ነው። ምክንያቱም ያለው ነገር በጣም ከባድ ነው። እውነት ለመናገር ከምሬ ነው የምላችሁ። በዚህ ልክ ሰውን ማዋረድ፣ ሰውን ማንቋሻሻ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ይቅርታ አድርጉልኝና እና እንግዲህ አጅሪት አሁንም ስድቧን ቀጥላበታለች። አልተማረችም። ስትፈልግ ሀገር ትሳደባለች ስትፈልግ። በነገራችን ላይ ከአሁን በፊት ጎንደር የፈላሻ ነው ብላ ራሱ ተሳድባለች። ሰገጤ ማለት ነው። ስግጥ ያለች ሰገጤ ማለት ነው። እና ያለው ነገር ይሄ ነው። ስለዚህ እናንተ ምን ትላላችሁ? እናንተ ሄዱበት ቅመሞችዬ። እናንተ ያው ብዙ ነገር እንትን ትላላችሁና ለዛ ነው ማለት ነው። አዎ ሁላችንም ከእንደዚህ አይነት ነገር ልንቆጠብ ይገባናል። እነዚህ ነው የምላችሁ። ለማይሆን ለምን ለትርኪ ምርኪ ነገር ቀሪ ያልሆነ አሻራ እያሳረፍን ስለሆነ ፈጽሞ ስህተት ነው ብዬ ነው የማስብ። እንግዲህ ብዙም አላወራባችሁም። ሞት አለኝ ጋር ወፎች አሉ ማለት ነው። አያችኋቸው? ላሳያችሁ እንዴ
ወፎች አሉ ማለት ነው እኛ ጋር እና እየጮሁ ነው ማለት ነው። የሚገርማችሁ ነገር አያችሁ፣ ወፍ አለ እኛ ጋር ይዘወይ እና ወፎቻችን እያየን አንዳንድ ነገር እንላለን ማለት ነው። ለማንኛውም ቤተሰቦች ስለነበረን ጊዜ እጅግ በጣም ነው እናመሰግነው። ያው እየተንጫጩብኝ ስለሆነ ኮፒራይት ስለሚቀጣኝ ብዙም አላወራባችሁም እንግዲህ እና ያው ሼር አድርጉልኝ እስኪ ቻናል የተው ሼር አድርጉ፣ ሼር አድርጉ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ብዙ ትትረፍ ይበልልኝ። ኢትዮጵያ ሀገራችን ሰላም ያርግልን፣ ጦርነትን በቃ ይበለን ማለት ነው። እና ለዛሬ የነበረን ቪዲዮ ይሄን ነው የሚመስለው። ሁላችሁንም ከልብ አመሰግናለሁ። እሺ ምርጦችን የምርጦች ምርጦች አዎ አማን ወይ ጎንደር የናድሬ ሀገር እና ይሄ ነው። ሰላማችሁ ይብዛ።